ታላላቅ መሪ የሀገር መሪ የነበሩ ሰዎች እስር ቤት ወድቀዋል። እንደዚህ አይነት የፖለቲካ ስርዓት የተወሰነ ጊዜ ነው የሚቆይ። በር ከፍቶ እጅ የሰጠው ራሱ የትኛውም ማህበረሰብ በየትኛውም ዘመን በየትኛውም ቦታ ይኖር መንግስትም ፓርቲም ማህበረሰብም የሚፈርሰው ከውስጥ ነው። መጀመሪያ የሆነ ዓመት ያህል ይቆይና ብታምንም ባታምንም አንድ ቀን ከእንቅልፍ ስትነሳ they have gone ሄደዋል። ማን የፈረውን አባት የሙሳ አባት ማን? እንደ ማህበረሰብ የገባውን ቃል ኪዳን ካፈረስክ ተፈናቅለ ሌላ ቦታ እንድትሄድ የሚያስገድድህ ቃል ሊመጣ ይችላል። በአንተ ዘመን ውስጥ ሐሽርን ልታዩ ትችላለህ። ማህበራዊ ስምምነትን መጠበቅ ተግባራዊ ተስቢህ ነው። አብሶሉትሊ ታዛዥ ሆኖ ሲያበቃ ነፃ ምርጫ የተሰጠው ሰው ግን ማህበራዊ ህግ፣ ተፈጥሯዊ ህግ አይጠብቅም። ስንት ዓመት ሙሉ ታሪክ ሰማን። ከታሪኩ ምን ተጨመቀ? ምንም። ሁወ አላህ እያለች እርሱ አላህ ነው። በውስጥ ሲደረግ የነበረውን ሴራ የአላህ መልክተኛ ምንም የሚያውቁት ነገር የለም አለይሂ ሰላቱ ወሰላም። የበኒ ነዲር የአይሁድ ጎሳዎች የሚኖሩበት መንደር መጡ። የማህበረሰብ ሰላምና ደህንነትን የሚነሳ ነገር መፈጸም ቀጥታ ከማን ጋር ይጋጫል? ከተስቢህ ጋር ይጋጫል። بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. السلام عليكم ورحمة الله وبركاته. الحمد لله. سورة الحشر زاري إن شاء الله introduction جمرالن صفحة introduction ميونو سورة الحشر بتملكته. سورة الحشر سورة عظيمة وجميلة جدا من صور القرآن الكريم. عرفت نقر لما سمر سايهون يؤونة القرآن استقالوا بتعام وب سورة مكاكل أندوا سورة الحشر. سورة الحشر سلدرسن دسبلونيا. سورة الحشر تأتي بعد سورة المجادلة. سورة المجادلة almost ك8 ساعات بلاي كعنيتنا. كسورة المجادلة بهلا يمتمطى سورة الحشر نات في ترتيب السور القرآن الكريم بمصحف درجة مالتهم. بتسبح انه متجمروا سبح لله ما في السماوات وما في الأرض وهو العزيز الحكيم بمالت تجمرالج. بقدمه يا سوراوا سيامي ترغوامي كቋንቋ አንፃር እናይና ቀጣይ ነጥቦችን እንቃኛለን። ከቋንቋ አንፃር በኋላ ላይ ስለ ሐሽር ዲቴል ኤክስፕሌን አድርግላችኋለሁ አብራራለሁ። በቋንቋ ደረጃ ሐሸረ يحشሩ ሐሽር ማለት መሰብሰብ ማለት ነው። ሐሽር ማለት ወኢለይሂ ተሕሸሩን ይላል ቁርአን በተደጋጋሚ ወደ አላህ ወደ እርሱ ብቻና ብቻ ትሰበሰባላችሁ ይላል። ለምሳሌ ሱረቱ ሙጃዲላ ምዕራፍ 58 ቁጥር 9 ላይ ከዚህ በፊት ያየናት ሱራ ማለት ነው። ወተቁላህ الذي ኢለይሂ ተሕሸሩን ትላለች። ወደ እርሱ ዘንዳ ወደምትሰበሰቡበት የሆነው አላህን ተጠንቀቁት ትላለች። ሐሽር ማለት መሰብሰብ ማለት ነው። የውሙል ሐሽር የመሰብሰብ ቀን ሰዎች በአንድ ስፍራ የሚሰበሰቡበት ቀን አለ። ያ ቀን የውሙል ሐሽር ይባላል። ሱረቱል ሐሽር መዲና የወረደች ሱራ ናት። ቀውለን ዋሂደን ምንም ጥርጥር የለውም። ይሄ የመደኒ ሱራ ናት። 24 ውብ አያቶች በውስጧ ይዛለች። ሱረቱል ሐሽር ሙሰቢሓት ተብለው ከሚጠሩ ሱራዎች መካከል አንዷ ናት። ቁርአን ውስጥ 7 ሱራዎች አሉ በተስቢህ የሚጀምሩ ሱራዎች። እነዚህ በተስቢህ የሚጀምሩ ሱራዎች ሙሰቢሓት ተብለው ይጠራሉ። ኡስራ ዋሂዳ አንድ ቡድን ናቸው። ከዚህ በፊት ሱረቱል ሙልክ ስንማር ተባረከ الذي بيده الملك وهو على كل شيء قدير የሱረቱል ሙልክ መጣሊያ ተመሳሳይ በመሆን እህቷ ማን ነበረች? ሱረቱል ፉርቃን። very good ሱረቱል ፉርቃን ተባረከ الذي نزل الفرقان على عبده ليكون للعالمين نظيرا ሱረቱል ፉርቃን ምዕራፍ 25 ሱረቱል ሙልክ ምዕራፍ 67
ሁለቱ ሱራዎች እህትማማቾች ሱራ ናቸው። ምክንያቱም መጣለያቸው ተመሳሳይ ስለሆነ በውስጣቸው ያሉ ጽንሰ ሐሳቦችም ሪሌት ያደርጋሉ። እርስ በርስ ዲፕ ኮኔክሽን አላቸው። ልክ እንደዚሁ አሊፍ ላም ሚም ብለው የሚጀምሩ ኡስራ ዋሂዳ ናቸው። አልሐምዱሊላህ ብለው የሚጀምሩ ሱራዎች አሉ። ኡስራ ዋሂዳ ናቸው፣ አንድ ቡድን ናቸው። ልክ እንደዚሁ በተስቢህ የሚጀምሩ ሱራዎች አሉ። ሱረቱል ሐሽርን ጨምሮ 7 ናቸው። ሱረቱል ኢስራ ምዕራፍ 17 ሱብሓነለዚ አስራ ቢአብዲሂ ለይለን ሚነል መስጂዲል ሐራሚ ኢለል መስጂዲል አቅሳ አለዚ ባረክና ሐውለ ሊኑሪየሁ ሚን አያቲና ኢነሁ ሁወ ሰሚዑል በሲር። ከዛ ሱረቱል ሐዲድ ሰበሐ ሊላሂ ማ ፊ ሰማዋቲ ወልአርድ። ሐሽር ሰበሐ ሊላሂ ማ ፊ ሰማዋቲ ወማ ፊል አርድ ወሁወል አዚዙል ሐኪም። ሱረቱ ሶፍ ሰበሐ ሊላሂ ማ ፊ ሰማዋቲ ወማ ፊል አርድ ወሁወል አዚዙል ሐኪም። ሱረቱ ጁማ ዩሰቢሑ ሊላሂ ማ ፊ ሰማዋቲ ወልአርድ አልመሊኪል ቅዱሲል ዐዚዚል ሐኪም። ሱረቱል ተጋቡን ዩሰቢሑ። መጨረሻ ላይ ሱረቱል አዕላ ምዕራፍ 87 ፊዕል አምር ሰብሕ እስመ ረቢከል አዕላ አለዚ ኸለቀ ፈሰዋ። ታሪካዊ ዳራ ሂስቶሪካል ባክግራውንድ በልባችሁ ጆሮ ነው የምታዳምጡኝ። እንግዲህ 7 ሱራዎች አሉ በተስቢህ የሚጀምሩ ሱራዎች። ሱረቱል ሐሽር በተስቢህ ከሚጀምሩ ሱራዎች መካከል አንዷ ናት። እነዚህ 7 ሱራዎች እርስ በርሳቸው ምን ያደርጋቸዋል? there is a deep connection። እርስ በርሳቸው ጥልቅ የሆነ ትስስር አላቸው። እህትማማቾች ናቸው፣ አንድ ቡድን ናቸው፣ አንድ ቤተሰብ ናቸው። ሂስቶሪካል ባክግራውንድ ማለት ሰበበ ኑዙል ማለት ነው። የሱረቱል ሐሽር የወረደችበት ታሪካዊ ዳራ አላት። ታሪካዊ ዳራው ምን መሰላችሁ? የአላህ መልእክተኛ አለይሂ ሰላቱ ወሰላም ወደ መዲና ከተጓዙ በኋላ መዲና ላይ መልእክተኛው አለይሂ ሰላቱ ወሰላም መንግስት መስርተዋል። መንግስት ሲመሰርቱ የመልእክተኛው አለይሂ ሰላቱ ወሰላም መንግስት በብዝሃነት የሚያምን አካታች ፖለቲካን የቀረጸ መንግስት ነው። ምክንያቱም መዲና ውስጥ የተለያዩ አይነት ሰዎች ይኖራሉ። ምሳሌ አይሁዶች ነበሩ፣ ነሳራዎች ነበሩ እና ደግሞ ከሳቸው ጋር ያሉት አንሳርና ሙሃጅሮች አሉ። የመዲና ማህበረሰብ ፕሉራሊዝምን ብዝሃነትን የተቀበለ ማህበረሰብ ነው። አይሁዶቹ 3 ጎሳ ነበራቸው። በዋነኝነት 3 ጎሳ አይሁዶች በመዲና ይኖሩ ነበር። የመጀመሪያዎቹ በኑ ቀይኑቃ ተብለው ይጠራሉ። ሁለተኞቹ በኒ ነዲር ተብለው ይጠራሉ። ሶስተኛ በኑ ቁረይዛ ተብለው ይጠራሉ። እነዚህ 3ቱ የአይሁድ ጎሳዎች ናቸው። መዲና ነው የሚኖሩት። መልእክተኛው አለይሂ ሰላቱ ወሰላም አንሳሮች ከተቀበሏቸው በኋላ እና የመዲና ፕሬዝዳንት ከሆኑ በኋላ ለመግባባት ያህል ፕሬዝዳንት የሚለውን ቃል እንጠቀም፣ የጋራ ስምምነት ነበራቸው። የጋራ ስምምነታቸው ምንድነው? ጠላት ከውጭ ቢመጣ ማንኛውም ጠላት መዲናን ለማጥቃት የመዲናን ዜጎች ለማጥቃት ቢመጣ የመዲና ህብረተሰብ በጋራ ሆኖ የመዲናን ከተማና መዲና ውስጥ ያሉ ዜጎችን ነዋሪዎችን ፕሮቴክት ያደርጋል፣ ይጠብቃል። መልእክተኛው አለይሂ ሰላቱ ወሰላም ከነዚህ የአይሁድ ጎሳዎች ጋር ከሌሎቹም ጋር ያላቸው ግንኙነት ምንድነው? ያላቸው ቃል ኪዳን ያላቸው የጋራ ስምምነት ሚቹዋል አግሪመንት ምንድነው? we're gonna protect Medina together from any kind of enemy። ከውስጥም ከውጭም ካለ ጠላት መዲናን በጋራ እንጠብቃለን። ዜጎች በሰላም ደህንነታቸው ተጠብቆ በሰላም እንዲኖሩ የሚያስችል ስምምነት ነው የተስማሙት። ሰዎች የእምነት ብዝሃነትን ተቀብሏል ኢስላም። ሪሊጂየስ ፕሉራሊዝም አለ። አይሁዶች የራሳቸው የሆነ ሃይማኖት አላቸው፣ የራሳቸው የሆነ ባህል አላቸው። ፕሉራሊዝም ኢን ካልቸር የባህል ብዝሃነትን፣ የሃይማኖት ብዝሃነትን፣ የቋንቋ ብዝሃነትን፣ የሁሉንም አይነት ብዝሃነትን የተቀበለ የፖለቲካ ስርዓት ነበራቸው መልእክተኛው አለይሂ ሰላቱ ወሰላም። እንዲሰመረበት የምፈልገው ነገር ምንድነው? የመዲናን ብሔራዊ ጥቅም የሚያስነካ የመዲናን ብሔራዊ ጥቅም የሚያስነካ ማንኛውም ተግባር የሚፈጸም ሰው በህገ መንግስት ውስጥ የሰፈረው የተስማሙት ነገር ምንድነው? ከሀገር ይባረራል እና የሚወሰድበት እርምጃ አለ። ከሚወሰደው እርምጃ መካከል አንዱ ከሀገር
በሰላም ለቆ ሀገሪቱን እንዲወጣ ይደረጋል። ግልጽ ነው። ይሄ ስምምነት አለ። ይሄ ስምምነት አንድ ሀገርን የመጠበቅ ከውጭ የሚመጣ ማንኛውንም ጠላት ዜጎችን ለማጥቃት መዲናን ለማጥቃት የሚመጣ በጋራ እንከላከላለን። ለሀገሪቷ ኢኮኖሚ እድገትና ሰላም በጋራ አብሮ የመስራት ቃል ኪዳን ነበራቸው። ኖታችሁ ላይ ቃል ኪዳንን ማፍረስ ይላል። ቃል ኪዳንን ማፍረስ እንዲሁም ማሴር፣ ከማፍረስ አልፎ ማሴሩን ላለው ምንም እንኳን ይሄ ስምምነት ሁሉም ተስማምቶ ቢያደርገውም የመጀመሪያ ይህንን ስምምነት የጣሱት በኑ ቀይኑቃ ተብሎ የሚጠሩ ጎሳዎች ናቸው፣ የአይሁድ ጎሳዎች። እነሱ ላይ ህጋዊ እርምጃ ተወስዷል። በመቀጠል በኑ ነዲር ተብለው የሚጠሩት የአይሁድ ጎሳዎች ከቃል ኪዳኑ ፍጹም የሚቃረን ተግባር ፈጸሙ። ይህም የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ከቁረሾች ጋር የኡሁድ ጦርነት በጣም ከባድ የሆነ ካታስትሮፊ ዴቫስቴቲንግ የሆነ ካታስትሮፊ የደረሰበት ቀን የኡሁድ ጦርነት። ከኡሁድ ጦርነት በኋላ እነዚህ ሰዎች ከጠላት ጋር እናንተ ከውስጥ ማለትም በኒ ነድሮች ከውስጥ ሊያጠቋቸው፣ ከቁረሾች ጋር ደግሞ ከጠላት ጋር ስምምነቱን በማፍረስ ስምምነቱን በመርሳት ማንም አይደርስብንም በማለት ከጠላት ጋር አብረው ጠላት ከውጭ እንዲያጠቃ እነሱ ከውስጥ ሊያጠቁ ስምምነት ነበራቸው። ይህን ስምምነት በውስጥ ሲደረግ የነበረውን ሴራ የአላህ መልእክተኛ ምንም የሚያውቁት ነገር የለም አለይሂ ሰላቱ ወሰላም። ጅብሪል ነው ኢንፎርም ያደረጋቸው። there is a plotting በኒ ነዲሮች የገቡትን ቃል ኪዳን አፍርሰዋል። ሱረቱል አንፋል ላይ ከዚህ በፊት በሆነ አጋጣሚ ሳስተምራችሁ ሱረቱል አንፋል ላይ አንድ አያ ጠቅሼላችሁ ነበር። ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ፣ እነሱ ለሰላም ክንፋቸውን ከዘረጉ አንተም የሰላም ክንፍህን ዘርጋላቸው፣ ከዛስ ወተወከል አለላህ ብሏቸው ነበር። ምክንያቱም የሰላም ክንፍ ተዘርግቶ ተስማምተን ስናበቃ በጓሮ በር ምን እንደሚሰሩ ማወቅ አልችልም። ከጠላት ጋር እኔ እያበሩ መሆኑን አላቅም። ሁለተኛ ደግሞ ኢቭን የሚፈራረሙት ፍርሚያ የሰላም ፊርማ የሚሉት ከልባቸው ይሁን አይሁን አላቅም። I don't know what is there behind። ከጀርባ ምን እያሴሩ እንደሆነ ስለ ነጅዋ ስንነጋገር አስታውሳለሁ። ወተወከል አለላህ አላቸው። አላህ ላይ ትረስት ፑት ዩር ትረስት። አንተ በዓለማዊ አሰራር መስራት ያለብህ ማድረግ ያለብህ ነገር ታደርጋለህ። ከዛ በኋላ ለኔ ተውልኝ። ወተወከል አለላህ ይላል። ይሄ ነው ኢንፎርማት ተደረጉ። በኑን ነዲር ተብለው የሚጠሩት የገቡትን ቃል ኪዳን አፍርሰው ከጠላት ጋር በማሴራቸው ህገ መንግስታዊ ስርዓቱን ስለጣሱ የገቡትን ቃል ኪዳን ስላፈረሱ በህጉ መሰረት እርምጃ ሊወሰድባቸው ይገባል። ከዛ ያው መልእክተኛው ዓለይሂ ሰላቱ ሰላም ወታደራቸውን ይዘው የበኒ ነዲር የአይሁድ ጎሳዎች የሚኖሩበት መንደር መጡ። በኒ ነዲር ተብለው የሚጠሩት ጎሳዎች they had an amazing fortress፣ በጣም ጠንካራ የሆነ የትኛው ሚሊታሪ ቻሌንጅ ሊያደርገው የማይችል ግንብ ነበራቸው። ከተማቸው በግንብ የታጠረ ነው እና አግሪካልቸር ኢኮኖሚያቸው የተመሰረተው በአግሪካልቸር ላይ ነው። በአግሪካልቸር ላይ ነው ኢኮኖሚያቸው የተመሰረተው ማለት ከጓሮ የፈለጉትን ነገር ማግኘት ይችላሉ። መልእክተኛ ወደ እነሱ እየመጡ እንደሆነ ሲያውቁ ፎርትረስ በጣም ጠንካራ ግንብ ስላላቸው በኢኮኖሚያቸው በአግሪካልቸር ላይ የተመሰረተ ስለሆነ መመገብ የሚፈልጉትን ነገር ማግኘት ይችላሉ እዛው። እነሱን ሊያጠቃ የመጣ ወታደር ውጭ ቁጭ ብሎ ነው የሚጠብቃቸው። ከግቢያቸው እስካልወጡ ድረስ ከፎርትረሱ እስካልወጡ ድረስ ከታጠረው ግንቡን ተሻገር ከገባ በእነሱ እጅ ነው የምትሆነው። ስለዚህ ያለ አማራጭ ምንድነው? ሰሃቦቹ ያላቸው አማራጭ they're going to wait there፣ ቁጭ ብሎ መጠበቅ ነው። እነሱ ከውጭ ቁጭ ብለው ቢጠብቁ ለወታደሩ ቀን በሄደ ቁጥር ነገሩ እየከፋ ይሄዳል። ውስጥ ላሉት ደግሞ ምን አላቸው ብለናል? በእርሻ ላይ የተመሰረተ ኢኮኖሚ ስላላቸው ኑሮ ያን ያህል የከፋ ይሆንባቸው። ይህም በማሰብ
ራሳቸውን ማዳን የሚችሉበት መንገድ ብቸኛው መንገድ ይሄ ሆኖ ተሰማቸው። ለዛ ነው ሱረቱል ሐሽር ላይ فأتاهم الله من حيث لم يحتسبوا ካላሰቡት ቦታ አላህ አጠቃቸው ይላል። እነሱ what they were thinking any kind of military ደጃፋችን ላይ የሚመጣ military የኛ ፎርትረስ እስካለ ድረስ ግንባችን እስካለ ድረስ ግንቡን አፍርሶ መግባት አይችልም። ደጅ ደግሞ እኛን 20 እና 30 ቀን ቁጭ ብሎ ሊጠብቀን አይችልም። ምክንያቱም ወታደሩ ይቸገራል። ስለዚህ by the end of the day we're going to be the winners እኛ ነው አሸናፊዎች የምንሆነው የሚል ሐሳብ አላቸው። አላህ ምን አለ? እነሱ ያሰቡት ይሄንን ነው። ለዛ ነው ሱረቱል ሐሽር ላይ وظنوا انهم مانعتهم حصونهم من الله ያላቸው ፎርትረስ ግንብ ከአላህ ቅጣት የሚጠብቃቸው አድርገው ሐሰቡ ይላል። ከዛ አላህ ከማያስቡ ስፍራ ጠቃቸው። ያ የማያስቡ ስፍራ ጥቃት ይመጣል ብለው ያላስቡ ስፍራ ልባቸውን وقذف في قلوبهم الرعب ይላል። وقذف في قلوبهم በልቦናቸው ውስጥ great terror ታላቅ የሆነ ፍራቻን ጣለባቸው ይላል። ከዛ በኋላ በር ከፍቶ እጅ የሰጠው ራሱ ነው። ነገር ግን በደንብ እንዲሰመርበት የምፈልገው ነገር አሁንም ማውራው ቁርአን የፈለገው አሁን ያልኳችሁን ታሪክ ሊነግረን የፈለገው ወይንስ እንደዚህ አይነት ቃል ኪዳን ከገቡ በኋላ በማህበረሰብ ውስጥ ቃል ኪዳን ከያዛችሁ በኋላ ኢንዲቪጁዋሊም ይሁን በማህበረሰብ ደረጃም ይሁን ሀገር ከሌላ ሀገር ጋርም ሊሆን ይችላል ቃል ተግባብቶ የሰላም ስምምነት ከፈጸሙ በኋላ ማንኛውም የሰላም ስምምነትን የሚያፈርስ ማህበረሰብ አላህ ባስቀመጠው ተፈጥሯዊ ህግ ኮንሲኩዌንስ አለው። ይሄ ሊነግረን ነው የፈለገው። ስለዚህ ቀጥሎ ያለው ኖታችሁ ላይ ቢዮንድ ስቶሪ ይላል። ከታሪክም ባሻገር ልብ በሉ። ቁርአን ውስጥ አላህ ስለ ግለሰቦች ሊነግረን ፈልጎ ስለ ግለሰብ አያነገረንም። ስለ ፊርዓውን አይደለም፣ ስለ ፊርዓውን መንገድ ነው። ለዛ ነው የፊርዓውን አባት የሚያውቃል። ማን ነው የፊርዓውን አባት? የፊርዓውን አባት ማን ነው? ኢብሊስ እንዳትል። የፊርዓውን አባት ማን ነው? nobody knows, right? የሙሳ አባት ማን ነው? nobody knows። ለምን? የሚፈለገው ሙሳዊ መንገድ ነው፣ ሙሳዊ ስሉክ ነው። ለዛ ነው ቁርአን ታሪክ ሲነግረን ስፔሲፊክ የሆነ ታይሙን፣ ፕሌሱን፣ ኔምስ፣ አድሬስ፣ ሎኬሽን ምናምን አይነግረንም። አሳቡል ካፍ ስማቸው ማን ነው? ቁጥራቸው ስንት ነበሩ? አይነግርህም። ዋናው የሚፈለገው ናህኑ ነቁሱ አለይከ ነባአሁም ቢልሐቅ፣ እኛ የነሱን ስቶሪ በዓላማ እንነግርሃለን። there is a purpose behind the story ከታሪክ ባሻገር። ለዛ ነው የበሲራ አፕሊኬሽን ላይ ቢዮንድ ስቶሪ የሚል ፎልደር አለ፣ ከታሪክ ባሻገር። ስለዚህ ቁርአን ታሪክ ብቻ አይደለም የሚነግረን፣ ሂስቶሪካል ኢቨንት that was historical event ብለን ታሪካዊ ክስተት ነበር ብለን እንድናልፈው ሳይሆን ይህ ታሪካዊ ክስተት ዩኒቨርሳል የሆነ የሚያስተላልፈው ሜሴጅ አለ። በቦታ በዘመን የማይቀያየር የአላህ ህግና ስርዓት አለ። ያ ህግና ስርዓት እስካልተጠበቀ ድረስ ቀደምት የነበሩ ትውልዶች የገጠማቸውን አይነት ክፋት ይገጥመሃል ነው። የአድ ህዝቦች፣ የሰሙድ ህዝቦች፣ የነገረን የመድየን ህዝቦች ትውልዶች ጥፋት ሲያጠፉ ያወደማቸው ቢአንነሁም ካኑ ዛሊሚን ወካኑ ፋሲቂን ካኑ ሙጅሪሚን የተከተሉት ስሉክ አለ። ከዛ ከተከተሉት ስሉክ እኛ እንድንጠነቀቅ ነው፣ እንደ ግለሰብም እንደ ማህበረሰብ። ምን ይላል ኖታችሁ ላይ? ምዕራፏ በዋነኝነት እንደ አንድ ታሪካዊ ክስተት ከመመልከት ይልቅ ሱራዋን የታሪካዊ ክስተት ብቻ አድርጎ ከመመልከት ይልቅ ሊንጉስቲካሊ ቋንቋዎቿን ሱራ ውስጥ የተጠቀሱ ቋንቋዎችን በጥልቀት በማጥናት ኮንሴፕቹዋል ማለትም በቋንቋ ወይም በስነ ልሳን እና በጽንሰ ሐሳብ ደረጃ ልናነበው ግዴታ ነው። ሊያስተላልፈው የፈለገው ኮንሴፕት ምንድነው? በቋንቋ ውስጥ የተደበቀው የታመቀው ኮንሴፕት ምንድነው? ለዛ ነው ስለ ሐሽር መግቢያ ላይ ቋንቋዊ ትርጓሜን የሰጠነው። ኮንቴክስቹዋል ትርጓሜን እንሰጠዋለን። ሐሽር ማለት ምን ማለት ነው? ማለትም هو الذي أخرج الذين كفروا من أهل الكتاب من ديارهم لأول الحشر. ቅድም እኔ
ለምን እንዳስወጣቸው ከታሪክ ማህደር ነው ያወራዋቸው። በቁርአን ኮንቴክስት ቅድም ያወራሁትን የታሪክ ማህደር ልብ በለው። هو الذي أخرج الذين كفروا من أهل الكتاب من ديارهم لأول الحشر የመጀመሪያውን ሐሽር እነዛ ከመጽሐፉ ባለቤቶች የካዱትን ያስወጣ እርሱ አላህ ነው አለን አይደል? ለምንድን ነው ያስወጣቸው? why reason ምክንያቱ ምንድን ነው? ማንም ይነግረኝ። very good ቃል ኪዳን ስላፈረሱ እሱን የቅድም ስላልኳችሁ ነው። ከቁርአኑ ፈልጋለሁ ከሱራው ذلك يا ቅጣት بأنهم شاقوا الله ورسوله ይሄ ቅጣት የተቀጡት ሻቁላህ አላህን ተቃውሞት ነው። ወረሱለሁ መልእክተኛውን ተቃውሞት ነው። አላህን መቃወም ምን ማለት ነው? ረሱልን መቃወም ምን ማለት ነው? ቦታው ላይ ስንደርስ እንመለከታለን። ግን ቁርአን ላ የትሩከክ አሁን ከታሪካዊ ዳራ ውጪ ይህንን መረዳት አልችልም የሚል ግንዛቤ እንዳይኖረ ታሪካዊ ዳራ የምታገኘው አድቫንስድ ተጨማሪ የሆነ ኢንፎርሜሽን ነው የሚነገር እንጂ የሚያስፈልገ መልእክት በአጠቃላይ በሱራ ውስጥ ሂስቶሪካል ኢቨንቱ ዩኒቨርሳል ሌሰን ሊሆን በሚችል መልኩ ተብራርቷል። هو الذي أخرج الذين كفروا من أهل الكتاب من ديارهم لأول الحشر لمن ነው ያስወጣቸው? ሲምፕል ذلك بأنهم شاقوا الله ورسوله ذلك بأنهم شاقوا الله ورسوله ومن يشاق الله አላህን against ሆኖ የሚቆም فإن الله شديد العقاب አይደል? አላህ በቅጣት ኃይለ ብርቱ ነው። ኢቃብ ምን እንደሆነ ታውቃላችሁ? አንተ በሰራኸው ሪዛልት የሚሰጥ ውጤት ነው። አቀብቱሁ ቀጣውትኝ። አረበኛ ቋንቋ አቀብቱሁ ካልኩኝ ኢቃብ ካልኩኝ there is an action የሆነ ድርጊት አለ። ያ ድርጊት ይሄንን ኮንሲኩዌንስ ወልዶታል። በጣም የሚገርም ነው። ተመልከት ذلك بأنهم شاقوا الله ورسوله ومن يشاقق الله فإن الله شديد العقاب ነው። ለምንድን ነው ያለው? ምክንያቱም شاقوا الله they did something wrong ምን እያለን ነው? ይኸውላችሁ ሐፉ የአራተኛው አያ ሐፍ ግማሹ ታሪክ ነው፣ ግማሹ ዩኒቨርሳል ሌሰን ነው። ذلك بأنهم شاقوا الله هم شاقوا الله ورسوله ባይዘው በእነሱ ያበቃል። ኖ ومن يشاقق الله فإن الله شديد العقاب ምን እያለን ነው? እንደ ማህበረሰብ የገባውን ቃል ኪዳን ካፈረስክ ተፈናቅለ ሌላ ቦታ እንድትሄድ የሚያስገድድህ አካል ሊመጣ ይችላል። ሐሽር ባንተ ህይወት ውስጥ ባንተ ዘመን ውስጥ ሐሽርን ልታዩት ይችላል። ግልጽ ነው ሐሳቤ? ምዕራፏ ስለ አንድ ጎሳ ከመዲና መባረር ብቻ የምታወራ አይደለችም። ይልቁንም ማህበረሰብን፣ ሶሳይቲ፣ ስልጣንን፣ any kind of political power፣ ሀብትን፣ ሙናፊቅነትን፣ የሰው ልጅ ንቃተ ህሊናን የሚያስተዳድሩ ዓለም አቀፋዊ ህጎችን በሌላ አባባል ዩኒቨርሳል ናቹራል ሎ የምንለው ሱራዋ በጥልቀት የምታሳየን ጽንሰ ሐሳብ ነው። ሐሽር ማለት ምን ማለት ነው ይላል ኖታችሁ ላይ። ሐሽር ማለት በአካል መሰብሰብ ጋዘሪንግ፣ ፊዚካሊ ጋዘሪንግ በአካል መሰብሰብ ማለት ብቻ አይደለም። በአካል መሰብሰብ ማለት ብቻ አይደለም። ሐሽር በጥልቀት የሚያመለክተው ነገር ሰዎች በሰሩት ስራ ማህበረሰብ ወይም ሶሳይቲ በሰሩት ጥፋት ምክንያት ወደ አንድ ሌላ አካባቢ ድሪቭን መደረግ፣ ሞቢላይዝድ መደረግ፣ ኮሌክቲቭሊ በሌላ ቦታ ሄደው እንደገና ማህበራዊ ህይወታቸውን እንዲመሰርቱ የማድረግ ስርዓት ሐሽር ተብሎ ይጠራል። እነዚህ ሰዎች በኒ ነዲር ተብለው የሚጠሩት ሶሳይቲ ናቸው። ቃል ኪዳን አፍርሰዋል። ذلك بأنهم شاقوا الله ورسوله ስለዚህ ምንድነው የተወሰነ ውሳኔ? هو الذي أخرج الذين كفروا من أهل الكتاب الذين كفروا من أهل الكتاب من ديارهم ከመኖሪያ ስፍራቸው ከመኖሪያ ቀያቸው መንደራቸው لأول الحشر
የመጀመሪያዎቹ ሃሽ የተደረጉ በሶሳይቲ ሌቭል እነሱ ናቸው አለ። ምን ማለት ነው? ያላችሁን ንብረት ይዛችሁ ኤቭሪቲንግ ያላችሁን ነገር የምትችሉትን ነገር ሁሉ ተሸክማችሁ you're gonna be driven ወደ ሌላ አካባቢ ትሄዳላችሁ። ሌላ አካባቢ ላይ ሄዳችሁ እንደገና አካባቢያችሁን ቀልሳችሁ ሶሳይቲ ፎርም አድርጋችሁ የራሳችሁን ህግና ስርዓት አበጅታችሁ በሰላም መኖር ትችላላችሁ። አሁን ግን ከኛ ጋራ አብረን እንቀጥል አንችልም። ለምን? የቀጠናው ስጋት ናችሁ። የቀጠናው ስጋት የሆነ አካል ዞር ይደረጋል። ስለዚህ ሱረቱል ሐሽር ግለሰቦችን፣ ማህበረሰብን በህይወት ቆይታቸው የሰሩት ስራ የሚያመጣባቸው ጣጣ ነው። ያ የሚሰሩት ስራ የምንለው የሚጋፈጡት ፊት ለፊት የሚጋፈጡት የስራቸው ቅጣት ዲቫይን ሎ ነው። እንዲህ ላስረዳችሁ። there is a divine law ዲቫይን ሎ አለ፣ ናቹራል ሎ አለ። ይሄ ናቹራል ሎ ማህበረሰብ በሰላም መኖር አለበት። ጎረቤታማቾች የሆኑ ሰዎች በሰላም መኗኗር አለባቸው። ጎረቤት ያንተን ሰላም ሊነሳ አይገባም። ይሄ this is unwritten social law ነው፣ ያልተጻፈ ማህበራዊ ህግ ነው። በሌሊት 7 ሰዓት እና 8 ሰዓት ሙዚቃ ከፍቼ እጨፍራለሁ ቢል አይሆንም፣ ልክ አይደለም። እንደ ሶሳይቲ የማህበረሰብን ህግና ስርዓት የሚያፈርሱ አካላት ናቹራሊ የሚመጣባቸው ኮንሲኩዌንስ አለ፣ አደጋ አለ። ጋይስ ሱረቱል ሐሽርን ስንቃኝ ሐሽር is not only a historical event, rather it is a sociological phenomenon. በጣም መሰመር ያለበት አጀንዳ ነው። ስለ ሱረቱል ሐሽር ስንነጋገር በኒ ነዲር ተብለው የሚጠሩ የአይሁድ ጎሳዎች ከመዲና እንዲወገዱ እንዲወጡ አካባቢያቸውን ቀዮን መንደሩን ትተው እንዲወጡ ሲደረጉ ታሪካዊ ክስተት ብቻ አይደለም፣ sociological phenomena ነው። this can be happen to any society, to any nation. ለየትኛውም ማህበረሰብ፣ ለየትኛውም ትውልድ፣ በየትኛውም ዘመን ላይ ያለ ሊከሰትበት የሚችል ማህበረሰባዊ ሁኔታ ነው። ግር እንዳይላችሁ አንድ ብቻ እንደ ምሳሌ አድርጌ የሰጣችሁና ከዛ እንቀጥላለን። በማህበረሰብ ደረጃ ብቻ ሳይሆን በፖለቲካል አመራር ውስጥ ስልጣን የያዘ ፓርቲ ለረጅም ዓመት ስልጣን ይዘው ሲያበቁ ግፍ፣ መከራ፣ ኢፍትሃዊነት፣ በደል፣ አካታችነት የሌለው ፖለቲካ፣ ዘረኛ የሆነ ፖለቲካ፣ ሌላውን ያገለለ ፖለቲካ፣ ሌላውን ያገለለ ስርዓት፣ አንድን አካል ብቻ ያነገሰ እንደዚህ አይነት የፖለቲካ ስርዓት የተወሰነ ጊዜ ነው የሚቆየው። ላይክ 15 20 30 የሆነ ዓመት ያህል ይቆይና ብታምንም ባታምንም ይሁን አንድ ቀን ከእንቅልፍ ስትነሳ they have gone ሄደዋል። ማንም አይነቀንቃቸውም ብለህ የምታስባቸው ጠንካራ ወታደር የነበራቸው የፖለቲካ ፓርቲዎች ሀገር የሚመሩ ፓርቲ they are not there። ከዛስ ወደ መጡበት ከተማ ተመልሰው ሄደዋል። ይህን የፈጠረው ነገር ምንድን ነው? የፈጠረው የሚገርመው ነገር የውጭ ኃይል አቅምና ጉልበት ኖሮት አይደለም የሚጥላቸው። መጀመሪያ ከሱረቱል ሐሽር የምንማረው የትኛውም መንግስት፣ የትኛውም ማህበረሰብ፣ በየትኛውም ዘመን፣ በየትኛውም ቦታ ይኖር መንግስትም፣ ፓርቲም፣ ማህበረሰብም የሚፈርሰው ከውስጥ ነው። መጀመሪያ ከውስጥ ይሄ ያላ ህግና ስርዓት አሰራሩ ነው። ከውጭ ጠላት መጥቶ ከማፍረሱ በፊት ውስጥ ይፈርሳል። ለምን? ስርዓቱ የተገነባው ፍትህ ላይ አይደለም። ስርዓቱ የተገነባው ሁሉን አካታችነት ላይ አይደለም። ኢንክሉሲቭ የሆነ ፖለቲክስ የላቸውም። ስለዚህ አንድ ቀን everybody is waiting one day ኦፖርቹኒቲውን ሊጠቀም ማለት። ይሄ በእኛ ዘመን
አፍሪካ ውስጥ በደንብ የሚታይ እውነታ ነው። ሐሽር ማለታችን ይሄ ነው። ከቤተ መንግስት ወጥተው ጫካ የሚገቡ I mean from where to where ያ ማለት ሐሽር በየጊዜው በየዘመናቱ የሚፈጠር ሶሻል ምንድነው ፌኖሜና ነው። ሐሽር እንዳይፈጠርበት የፈለገ ማህበረሰብ እንዳይፈናቀል ከነበረው የስልጣን ቦታ ሊሆን ይችላል፣ ማህበረሰብን የመብራት አቅም ሊሆን ይችላል፣ የኢኮኖሚ ጥንካሬ ሊሆን ይችላል። ያለውን ጥንካሬ ሁለንተናዊ ጥንካሬ አስጠብቆ ለመቀጠል ከሚያስፈልጉት ነገሮች መካከል አንዱ ምን መጠበቅ ነው? የአላህን ተፈጥሯዊ ህግና ስርዓት መጠበቅ ነው። በኒ ነዲር ሐሽር እንዲደረጉ ያደረገው የመጀመሪያ ያጠፉት ጥፋት ምንድነው? ዛሊከ ቢአነሁ ማንን ሻቁላህ። ምን ማለት ነው ሻቁላህ? የአላህን ህግና ስርዓት የጣሱ ናቸው። This is so powerful. ሐሽር በተለያየ አይነት ምክንያት ከማህበረሰቡ እንዲነጠሉ የሚደረጉ ሰዎችን ከአካባቢው ከቀዩ ከመንደሩ የማስወጣት በሌሎች ቦታዎች ላይ የማደራጀት ስርዓት ነው። So ሐሽር something broader ነው ማለት ነው። በአንድ በበኒ ነዲር ብቻ ሳይሆን የምታየው ቋንቋው የሚያስረዳ it's a broader ሜሴጅ አለው። ማህበራዊ ቃል ኪዳንን ማፍረስ፣ በማህበረሰብ ውስጥ ያለውን ስምምነት ማፍረስ ከባባድ የሆኑ መዘዞችን ይዞ ይመጣል። there are consequences አደጋ አለው። the deeper message of the surah ይላል የሱራዋ ጥልቅ መልእክት when a group breaks agreements አንድ ቡድን ወይም የትኛውም የቡድን ስብስብ የገባውን ቃል ኪዳን የገቡትን ስምምነቶች በሚያፈርሱበት ጊዜ when a political power abuses the power political power ያላቸው authority ያላቸው የተሰጣቸውን ህዝብን የማገልገል ስልጣን ለግል ጥቅም ለብሔር ጥቅም ሲያውሉት በአግባቡ እኩል ተጠቃሚነት ማህበረሰብ እንዲኖረው ዜጎች እኩል ተጠቃሚ እንዲሆኑ በሁሉ ነገር ላይ የማያደርግ ከሆነ ሶሻል ስቴቢሊቲ የተረጋጋ የሆነው ማህበረሰብን ስጋት ላይ የሚጥል ማንኛውም አካል it is just a matter of time የጊዜ ጉዳይ ነው። ኤክስፒሪየንስ የሚያደርጉት ነገር በህይወታቸው ምንድነው? ሐሽር ነው። ታላላቅ መሪ የሀገር መሪ የነበሩ ሰዎች እስር ቤት ወድቀዋል። they are in a prison few years ago they were በቃ ፕሬዝዳንት የነበረ የክልል ፕሬዝዳንት የነበረ ይሄን ኢንተርናሽናል ያስቡ። እሺ ይሄ በአንድ እንትን ብቻ አታስቡ፣ ሰፋ አድርጋችሁ አስቡ። this is a reality ነው። ከኃላፊነት ቦታ ይወገዳሉ። የስልጣን የፓወር በጣም ክፉ ፓርቱ ምን መሰላችሁ? ፓወር ዲሉዥናል የሆነ ወርልድ ነው የሚፈጥረው። በጣም ዲሉዥናል የሆነ ወርልድ አንተቸብል እንደሆነ አድርጎ ሰውየው እንዲያስብ ያደርገዋል። አንተቸብል ነው፣ ማንም እሱን መንካት አይችልም። እነሱም ማንም አይነካቸውም። that's how their mind operate የሚያደርገው እንደዛ ነው። ከላ ኢነል ኢንሳነ ለየጠጋ መታ አን ረአሁ አያችሁ። በጣም ኦብሰስድ ነው ራሱን በማየት ኢጎስቲካል ፐርሰናሊቲ ያለው ፓወር ያለው አካል አይን ከሌለው በልቡ የሚያይበት አይን ከሌለው ፓወሩ እውር ነው የሚያደርገው፣ ብላይንድ ነው የሚያደርገው። አሁን አንዳንድ ሀገሮች ላይ ስትሄዱ የሚነዱት መኪና በጣም ቆንጆ መኪና ነው። the worst የሆነ አነዳድ ነው የሚነዱት። the worst በቃ ሰው እንደዚህ መኪና ሊነዳ አይችልም። ለሰከንድ አይታገሱም። ከላ ኢነል ኢንሳነ ለየጠጋ አን ረአሁ እስተግና። እንደዚህ አይነት ፕራክቲስ የሚያደርግ ሰው አንድ ቀን ይሄ ሰው የምን ይገጥመዋል? ሌላ አይነት ምን አለው? ለሱ ሐሽር አለው።
5 ራውንድ ነው የሚገለበበጠው መኪናው። I'm sorry ምንም ማድረግ አልችልም ብሮ። የሚያሳዝነው ምንድነው? እሱ ሲገለበጥ ሌላው የሚጎዳው እሱስ ፈልጎ ነው። አግኝተኛ የጊዜ ጉዳይ ነው እንጂ የአላህ ህግና ስርዓት it's gonna apply ይሆናል። ስምምነቶችን በማፍረሳቸውና ስልጣንን ያለ አግባብ በመጠቀማቸው ምክንያት ከነበሩበት የላቀ ቦታ የተወገዱ ብዙ ማህበረሰቦች፣ ብዙ መንግስታት በዓለም ላይ አይተናል። ታሪካቸውን ተመስጠን አንብበናል። ፈአዕተቢሩ ያ ኡሊል አብሳር። ፖይንቱ እኮ ይሄ ነው። ስለ በኒ ነዲር ነግራችሁ በቃ እንደዛ ነው ወጡ ከሀገራቸው ምናምን እንደዛ። አሁን እኛ አይታችኋል። በጣም ታሪክ እንወዳለን። በቃ በጣም ነው ታሪክ ምስጥ ብለን ነው የምንሰማው። ስንት ዓመት ሙሉ ታሪክ ሰማን። ከታሪኩ ምን ተጨመቀ? ምንም። ቁርአን ግን it's very deep ነው። በ3 አያቶች በ4 አያቶች ስለ ስቶሪው ዲፕ የሆነ ዩኒቨርሳል ሌሰን ነው የሚሰጠው። ዲፕ የሆነ ዩኒቨርሳል ሌሰን። አሁን በምናያቸው አያቶች ውስጥ ሚሊተሪ ስለ ወታደር ዲሲፕሊን ያስተምረናል ሱረቱል ሐሽር። ስለ ፖለቲካዊ ድርድር እንዴት ነው መሆን ያለበት? ማህበረሰቡ ውስጥ ያለው ሶሻል አግሪመንት እንዴት ነው መጠበቅ ያለባቸው? ከዛ በጣም የሚገርመው ነገር እነዚህን ጉዳዮች ከተስቢህ ጋር ማገናኘቱ። ሰበሐ ሊላሂ ማ ፊ ሰማዋቲ ወማ ፊል አርድ ወሁወል አዚዙል ሐኪም። ይህን መሰረት አድርገን የሱረቱል ሐሽር መቃሲድ ሱራ the central message of the surah ሱረቱል ሐሽር 24 አያቶች አሏት። በቅድሚያ ይሄን ልንገራችሁ ከወዲሁ ተሽዊቅ ለማድረግ ሰስፔንስ ለማድረግ። ሱረቱል ሐሽር ውስጥ ዲፕ ፖለቲካል ኢንሳይትስ ትምህርቶች አሉ። ፖለቲካዊ የሆኑ ጥልቅ ትምህርቶች አሉ። ሶሺዮሎጂ ዲፕ ሶሺዮሎጂካል አያቶች እናያለን። ማህበረሰብን የሚገነባ በተቃራኒ ማህበረሰብን የሚያፈርስ ደግሞ ምንድን ነው የሚለውን ሐሳብ በጥልቀት ያስቃኘናል። ሱረቱል ሐሽር ውስጥ ስፒሪቹዋሊቲን ያስቃኘናል። ሰበሐ ሊላሂ ማ ፊ ሰማዋቲ ወል አርድ። ሱረቱል ሐሽር ውስጥ ዲቫይን ኦርደር ዓለምን የሚገዛው ዓለም የተገዛበት ስርዓት አለው። ዓለም ዩኒቨርሳል የሆነ ስርዓት አለው። ቃኑን ውጁዲ the law of existence። ሱረቱል ሐሽር ውስጥ what is the Quranic philosophy of economy? ቁርአን ስለ ኢኮኖሚ ያለው ፍልስፍና ምንድን ነው? ስፔሻሊ ማክሮ ኢኮኖሚ በተመለከተ። ሳይኮሎጂ ወላ ተኩኑ ከለዚነ ነሱላህ ፈአንሳሁም አንፉሰሁም። እነዛ አላህን እንደረሱት እንዳትሆኑ ራሳቸውን አስረሳቸው ይላል። ራሳቸውን አስረሳቸው ሳይኮሎጂካሊ they have lost themselves ራሳቸውን ያጡ። ሳይኮሎጂን ያስተምረናል። ቲዮሎጂ የአቂዳ ታሪፍ ቢላህ አላህን ማን ነው የሚለውን በደንብ የምታስተዋውቀው ሁወ አላህ እያለች እርሱ አላህ ነው። ሁወ አላሁ አለዚ ላ ኢላሃ ኢላ ሁ። guess what there is history ታሪክ አለው። ሁወ አለዚ አኽረጀ አለዚነ ከፈሩ ሚን አህሊል ኪታቢ ሚን ዲያሪሂም ሊአወሊል ሐሽር that is a story ታሪክ ነው። supportive community each other እርስ በርስ ባዕድኩም ሊባዕድ እርስ በርስ የሚረዳዳ ማህበረሰብ እንዴት ነው መፍጠር የሚቻለው? በአንሳርና በሙሃጅሮች ያሳየናል። እሺ ምን ቀረ? everything is in the surah። የሱረቱል ሐሽር the central message ማዕከላዊ አስተምሮት ማህበራዊ ስምምነትን መጠበቅ keeping social agreement is part of ተስቢህ። የማህበረሰብ ህግን መጠበቅ ማህበራዊ ህጎችን መጠበቅ በማህበረሰብ ውስጥ ያለውን ሶሻል አግሪመንት ማህበራዊ ስምምነትን መጠበቅ የተስቢህ አንድ አካል ነው።
በሌላ አባባል ኖታችሁ ላይ የለም ጻፉት። ማህበራዊ ስምምነትን መጠበቅ ተግባራዊ ተስቢህ ነው። ተግባራዊ ተስቢህ ነው። ወደኋላ እንመለስ። ሱረቱል ሙጃዲላ ስንማር ትዝ የሚላችሁ ከሆነ ሱረቱል ሙጃዲላ ተቃ በይነ ሱረቱል ሐዲድ ወሱረቱል ሐሽር ብያችሁ ነበራል። ሱረቱል ሙጃዲላ ያለችው በሱረቱል ሐዲድ እና በሱረቱል ሐሽር መካከል ናት። ሱረቱል ሐዲድ በተስቢህ ነው የምትጀምረው፣ ሰበሐ ሊላህ። ሱረቱል ሐሽርም ሰበሐ ሊላህ በተስቢህ ነው የምትጀምረው። መሀል ላይ ያለችው ሱራ ግን ዩኒክ ናት። ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ ወተሽተኪ ኢለላህ ወላሁ የስመዑ ተሐውረኩማ ኢነላሃ ሰሚዑን በሲር። ለምንድነው ሱረቱል ሐሽር በመሃል ያለ ማነው ሱረቱል ሙጃዲላ በመሃል በሁለት ተስቢህ ሱራዎች መካከል ያለችው ለምንድን ነው ብዬ ጠይቄያችሁ ከዛ መልስ የሰጧችሁ የምታስታውሱ ከሆነ ፍትህ፣ ማህበራዊ ፍትህ፣ ሶሻል ጀስቲስ፣ ማህበራዊ ፍትህ የተስቢህ አንድ አካል ነው ብለን ነበር አይደል? ማህበራዊ ፍትህን ማስፈን ተግባራዊ ምንድነው ብለን ነበር? ተስቢህ። አሁን ደግሞ ያ ማህበራዊ ሶሻል ምንድነው? ጀስቲስ ነው። እዚህ ደግሞ ሶሻል አግሪመንት ነው። ሱረቱል ሙጃዲላ ላይ ጎጂ የሆነ ባህል በቁርአናዊ ማይንድ ሴት በቁርአናዊ አስተሳሰብ ሲታከም ነበር ያየነው። አሁን ደግሞ የፖለቲካ ሸር ማህበረሰብን የሚያፈርስ ሸፍጥ ለማህበረሰብ በፊት ለፊት ሰላም እየሰበኩ በጓሮ በር ቢላ የሚያቀብሉ በሃይማኖት ስም ሚዲያ ላይ ሲመጡ ሰላም ሰላም የሚሸቱ ከስር የሚሰሩት ግን ማንኛውም ማህበራዊ ቃል ኪዳን ለማፍረስ መንቀሳቀስ በንግግር የሚሆን በድርጊት የሚሆን ሐሳብ በመስጠት የሚሆን የማህበረሰብ ሰላምና ደህንነትን የሚነሳ ነገር መፈጸም ቀጥታ ከማን ጋር ይጋጫል? ከተስቢህ ጋር ይጋጫል። ስለዚህ ተስቢህ ቁጭ ብለን ሱብሃንአላህ 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 ማለት ብቻ አይደለም። ተስቢህ ተግባር ነው። ሰውን የሚያበጣብጥ ነገር በሚዲያ ተናግረው ማታ ቁጭ ብለው ተስቢህ ቢጎትቱ هذا يناقض ቀን የሰራው ጋር በጣም ይጋጫል። ለዚህ ማስረጃ ምንድነው? ለመቃሰድ ሱራ ለሱረቱል ሐሽር ማዕከላዊ ያስተምሮት ኪፒንግ ሶሻል አግሪመንት ፓርት ኦፍ ተስቢህ ነው። ተግባራዊ ተስቢህ ነው። ማህበራዊ ፍትህን መጠበቅ ማስጠበቅ። ይሄው ቢስሚላሂር ረህማኒር ረሂም ሰበሐ ሊላሂ ማ ፊስ ሰማዋቲ ወማ ፊል አርድ ወሁወል ዐዚዙል ሐኪም። በሰማያትም በምድር ውስጥ ያሉ ፍጥረታት በአጠቃላይ ለአላህ ተስቢህ አድርገዋል። አላህ ማን ነው? ዐዚዙል ሐኪም አሸናፊና ጥበበኛ ለሆነው። ፍጥረታት በአጠቃላይ አያውን ስናብራራው በዲቴል እንመጣበታለሁ። በግርድፉ ግን ፍጥረታት በአጠቃላይ በሰማይ ምድር ውስጥ ያሉት ፍጥረታት ተስቢህ አድርገዋል ማለት ምን ማለት ነው? አላህ ለዘረጋው ስርዓት ፍጹም ታዛዥ ሆነዋል። with a divine order perfectly ምን እያደረጉ ነው? ፈንክሽን እያደረጉ ነው። ሌሎች ፍጥረታት አላህ በዘረጋው ተፈጥሯዊ ስርዓት ሲመላለሱ ምን ይባላል? ተስቢህ ይባላል። የእናንተ ተስቢህ ደግሞ አንዱ መገለጫ ምንድነው? ማህበራዊ ህግና ስርዓትን መጠበቅ የተስቢህ አንድ አካል ነው። ይህንን ካፈረሰስ የቀረው ፍጥረት በአጠቃላይ ለአላህ ተፈጥሯዊ ህግና ስርዓት ኮምፕሊትሊ አብሶሉትሊ ታዛዥ ሆኖ ሲያበቃ ነፃ ምርጫ የተሰጠው ሰው ግን ማህበራዊ ህግ ተፈጥሯዊ ህግ አይጠብቅም። ማህበራዊ ህግን የሚጥሱ የሰላምን የሚያደፈርሱ ሰዎች ከተስቢህ የተጋጩ ናቸው። ተስቢህ የሌላቸው ናቸው። ቀጥሎ ምን አለ? هو الذي أخرج الذين كفروا من أهل الكتاب من ديارهم። እነዚህ ሰዎች ሶሻል ኮንትራክትን በስርዓት ያልጠበቁ ናቸው። ያ ማለት ነው ሌሎች ፍጥረት በሙሉ በተስቢህ ሲሞሉ እዚህ ያለው ግን ማህበረሰብ ክፍል ምን እያለ ነው?
they lost tasbih in action. لأول الحشر ما ظننتم أن يخرجوا وظنوا أنهم مانعتهم حصونهم من الله فأتاهم الله من حيث لم يحتسبوا وقذف في قلوبهم الرعب يخربون بيوتهم بأيديهم وأيدي المؤمنين فاعتبروا يا أولي الأبصار. يعني قتل قلت مقاصد السورة መልካም ባንዳ በመሆናቸው ምክንያት ከሀገር እንዲባረሩ ተደርጓል። ገንዘብ ሀብት በጥቂት ሰዎች ብቻ ማህበረሰብ ውስጥ መሽከርከር የለበትም ይላል ቁርአን። ወላ ኑጢዑ ፊኩም አሐደን አበዳ በእናንተ ጉዳይ ለበኒ ነዲር ነው የሚሏቸው ሙናፊቆች ይለው በእናንተ ጉዳይ ላይ ማንንም አንታዘዙ። ማንንም ሰማርን ማንንም እያሉ ያሉት ማንንም ቢባረሩ አብሯቸው አይባረሩም፣ አይወጡም። መጨረሻ ላይ ቆመው ነው ያዩዋቸው። በቃ ሜዳችሁ ነው ማለት ነው። ከውጭ ጠላት ልብ በሉ፣ ከውጭ ጠላት በጣም ከባድ ጠላት የነበሩት ውስጥ ያሉት ጠላት ነው ያላቸው። ፖለቲካል ፓወር፣ ሚሊተሪ ፓወር፣ ኢኮኖሚካል ፓወር፣ ከሌላ ሀገር ጋር ያላቸው ወዳጅነት ከአላህ ቅጣት እንደሚጠብቃቸው የሚያስቡ ብዙ አሉ። በአላህ ቅዱስ ስም የእውነት የሚኖር ሰው ከላይ ያያችሁትን ታሪካዊ ስህተት አይሳሳትም።